አዎ የወንዲራድን ነገር ብንተው ይሻላል። ወንዲራድን እንዲህ ያለ ነገር ያደርጋል ብዬ መጠርጠር ይቀርና መስማቱም ይከብደኛል። ስለዚህ እንተው። መቼም ለኔ ሐሳቤን አልለወጥኩም። በዚህ ወረቀት የተጻፈው ሁሉ ውሸት ነው ካልሽኝ ይበቃኛል፣ አምንሻለሁ። ወረቀቱን ወንዲራድ ነው እንጂ ደምስ ያልጻፈው የሚያልሽውን ግን ግምት ስለሆነና ግምትም ስህተት ሊሆን ስለሚችል እመነኝ አትበኝ። ጥላይ ከደምስና ከወንዲራድ ጋር ከአንደኛ ደረጃ እስከ ኮሌጅ አብረን እየተማርን ሳንለያይ ስለመጣን የሁለቱን ጽፈት የራሴን ጽፈት የማውቀውን ያህል አውቀዋለሁ። ደግሞ አለችና አንገቷን ደፍታ እንደገና ዝም አለች። ደግሞ ምን አለ ትናገራለች ብሎ ሲጠብቅ ዝም ብላ ስለቀረች። ወንዲራድን አንተ ተወደዋለህ፣ ታምነዋለህ እንጂ እሱ እንደማይወድህ እንደሚቀናብህና ሊጎዳ እንደሚፈልግ አውቃለሁ። ይህን ሁሉ እያወቅኩ እስከዛሬ ሳልነግር የቆየሁበትን ምክንያትም ቅድም ነግሬያለሁ። ብቻ ተሳስቻለሁ። ቀደም ብዬ ብነግርህ ኖሮ አሁን የደረሰው አይደርስም ነበር። ወንዲራድ ማን መሆኑን ቀደም ብለህ ብታውቅ ኖሮ ተቆርቋሪ መስሎ የነገረህንና ራሱ ጽፎ የሰጠህን አምነህ ይህን ያክል እስከምንለያይበት ጫፍ ድረስ አትገፋኝም ነበር። ስለዚህ ምንም እንኳን ወዳጅህን ጥላ ማለት የሰይጣን ምክር ቢሆን ከወዳጅ ጠላት ያድንህ ማለት ምርቃት ስለሆነ ወንዲራድ የወዳጅ ጠላትህ መሆኑን አምነህ ለወደፊት ካልተጠነቀቅ ሁለታችንንም የምንጎዳ መሆናችን ስለተረዳሁ ብትወድም ባትወድም ተንኮሉን እስከማስረጃው ዛሬ መግለጽ አለብኝ። ብቻ ይህን ከማድረጌ በፊት እሱንም እኔንም ይቅር ለእግዚአብሔር እንደተለን ቃል ግባልኝ አለች። ለመጀመሪያ ጊዜ አይኖቿን ፍጥጥ አድርጋ የጥላሁንን አይኖች ፊት ለፊት እያየች። እሱስ ክፉ ሰሪ ነው አልሽ። አንቺስ የሰራሽው ክፉ ነገር አለ? ያለዚያ አንቺን ይቅር ለእግዚአብሔር የምልበት ምክንያት ምንድነው? እሱ ክፉ ስለሰራ እኔ ክፉ ስራውን ገልጬ በሱ ላይ የነበረውን ከንቱ ተስፋ የነበረን ከንቱ አለኝታ ስለማሳጣህ። ሶፊያ ስለ ወንዲራድ ተንኮል ስራ እርግጠኛ ሆና እየደጋገመች በተናገረች መጠን ጥላሁን ጓደኛው ሰራው የተባለውን ተንኮል ለማወቅ መፈለጉ ቀስ እያለ ይታይበት ጀመር። ቀደም ስላንቺና ስለ ደምሴ ውል ማሰር ለኔ የነገረኝና ወረቀቱን የሰጠኝ ወንዲራድ መሆኑን እርግጠኛ ሆነሽ ስትናገሪ ሰማሁ። ወሬውን የነገረኝና ወረቀቱን የሰጠኝ እሱ መሆኑን ማን ነገረሽ? እኔ ነገርኩሽ? አንተ አልነገርከኝም። ሌላ የነገረኝም ሰውም የለም። ግን እኔ እሱ መሆኑን አውቃለሁ። በል እሱ አይደለም በል። እሱ አይደለም ብለህ የክብር ቃልን ስጥና እኔ ስለሱ የተናገርኩት አሁንም ልናገር ያልኩት ሁሉ ውሸት ይሁን። እኔም ከወዳጅህ አጣልቼ ጥፋቴ ኖሬን ለመሸፈን የምሞክር ውሸት አምልሁ። በል እንግዲህ ሁሉም በዚህ ይለቅ አለች። ዘና ብላ ከተቀመጠችበት ሲቃ እንደቀሰቀሳት ሰውነቷ ሁሉ ነቅቶ። ጥላሁን አልመለሰም። አንገቱን ደፍቶ ዝም አለ። በል እንግዲህ የለመንኩህ እሺ በለኝ አለች። ስትጠብቅ ቆይታ አንገቱን በደፋበት ዝም ብሎ ስለቀረ ስለ ጋብቻችን ሐሳብሽን ያለወጥሽ መሆንሽን ተረዳሁ። አመንሁ። የፈለኩት ይህን ብቻ ነው፣ ሌላው ምንም አይደል። ወንዲራድ ሳምነው ሊከዳኝ ፈልጎ እንደሆነ በፈለገበት ቦታ ቆየዋለሁ። የለም ጥላይ፣ ፈሪ ጠላት ይልቁንም የወዳጅ ጠላት የሚመጣበትን ጊዜና ቦታ አስታውቆ መጥቶ ያውቃል። ፈሪና የወዳጅ ጠላት ተሸሽጎ ነው የሚጎዳው። ስለዚህ ጠላትን አውቆ ተጠንቅቆ መጠበቁ ነው የሚሻለው። በላሁን ይቅር ለእግዚአብሔር በልና ወንዲራድ ለኔም ላንተ ምን እንደሆነ ልንገርህ። እሺ ይቅር ለእግዚአብሔር ብዬሻለሁ። ወንዲራድ ገና ካንተ ጋር ሳንተዋወቅ ሁለተኛ ደረጃ ሳለን ጀምሮ እንዳገባው ያስቸግረኝ ነበር አለች። አንገቷን ደፍታ ትንሽ ስታስብ ቆይታ ቀን አለችና እንዳይቀየም እያለሳለስኩ የጋብቻ ነገር የማስብበት ጊዜ ገና መሆኑንና የጋብቻ ነገር የማስብበት ጊዜ ገና መሆኑንና ሌላም ልዩ ልዩ ምክንያት እየፈጠርኩ መሸሽ በሞክርም አለቀኝ ስላለ ለሱ የወንድምነት ካልሆነ ሌላ ስሜት የሌለ መሆኑን ስነግረው ተቆጥቶ ከዓመት በላይ ንግግር ከለከለኝ። ከዚያ ብዙ ጊዜ ደህና ኖረን ካንተ ጋር መዋደዳችንና ትምህርታችንን ስንጨርስ እንድንጋባ መስማማታችንን ሲያውቅ እንደገና ገርሽቶበት ጭቅጭቁን ጀመረ። የልቤን በልቤ አድርጌ ስስቅለት የፈቀድኩ መስሎት እረፍት ይከለክለኛል። ፊት ስነሳው ወይ አንቺን ወይ ጥላሁንን ወይ ሁለታችሁን መገላለሁ እያለ ያስፈራራኛል። አንድ ቀን ካልተውከኝ በጓደኛ ላይ ተደርበህ የምታስቸግረኝና የሁለታችንን ነፍስ ለማጥፋት መዛትህን ለፖሊስም ለጥላይም ነገርና ጉድ ይወጣል ስላልኩት ፈርቶ ነው መሰለኝ ከዚያ ወዲህ ዘዴውን ለወጠ። እሱን እንደማላገባው ቢያውቅም አንተን እንዳላገባ መጣሩን አልተውም። ወደፊትም እንደማይተው አውቃለሁ። ስለዚህ ነው በወጥመዱ እንዳትገባለት ማን መሆኑን እንድታውቅ የፈለኩት። አዲሱ ዘዴው እኔን ማስቸገሩንና ማስፈራራቱን ትቶ በማያውቁት በኩል ያን የተንኮል ስራው መስራት ነው። ከአዲሱ ዘዴ አንዱ ይህ ወረቀት ነው። ሌላው አለችና ራሷን እየወዘወዘች መሬት ስታይ ቆይታ ጥላይ ይህ አሁን የደረሰው ክፉ ፈተና ደግሞ እንዳይደርስ ማስጠንቀቂያ ይሆናል ብዬ ባላስብና በውስጡ የተጻፈው ስላንተ ያለኝን ስሜት ትንሽ እንኳን የማይለውጠው መሆኑን ስነግር አትጠረጥረኝም ብዬ ባላምንም ይህን ወረቀት አላሳየም ነበር። እንካንብበው አባባ የጻፈልኝ ነው።
ብላ አንድ ወረቀት ከቦርሷ አውጥታ ስትሰጠው ተቀብሎ ያነብ ጀመር። ይድረስ ከልጄ ከወዳጄ ከሶፊያ ከቶ እንደምን አለሽ? እኔ ያንቺም ወድሽ ልጄ እንደ እህል ከምትርብኝና እንደ ውሃ ከምትጠሚ በቀር የአምላክ ክብሩ ይስፋ ደህና ነኝ። እናትሽም ደህና ናት። ከናፍቆትሽም ሌላ ስላንቺ የምሰማው ወሬ ደህና ስላልሆነ ግራ ገብቶኝ ተቸግሬያለሁ። ያ ያያስታጥቄ ልጅ ወንዲራድ በቅርቡ እዚህ መጥቶ ማን እንደወለደና ከየት እንደመጣ የማይታወቅ እንደ ውሻ ቡችላ በልጆች በተማሪዎች ፍርፋሪና የእጅ ጥራጊ ያደገ ጥላውን የሚባል ሰው አገባለሁ ብለሽ እኔ አባትሽ ቆሜ እየሄድኩ አፈር ሳይጫነኝ አባት እንደሌለሽ ብቻሽን መወሰንሽን ነግሮን እናትሽ ጭምር ስናለቅስ ሰነበትን። ምን ነው ልጄ ምን አደረግንሽ? አቻሽን ስታገቢ አይተን ደስ ብሎን ወደ መቃብራችን ብንሄድ ምን ቸገረሽ? ተከብረው የሚያስከብሩ ብዙ የመኳንንት ልጆች ደጅ እየጠኑሽ እድልሽን ለምን ዘቅዘቅያሽ ወደ ታች ትጤዋለሽ? እባክሽ ቅርብሽ። ከፈቃዴ ከወጣሽ መቼም ሌላ ማድረግ ባልችልም ለመካድና ለመርገም ስልጣን አለኝ። ነገር ግን የወለዱትን መካድና መርገም እጄን በእጅ እንደመቁረጥ ስለሆነ እባክሽን እጄን በእጄ ቆርጬ እየተሰቃየሁ ወደ መቃብሬ እንደሄድ አታድርጊ። ነገር ግን መቼም የዛሬ ልጆች የእውቀታችሁ መጀመሪያ የወላጆቻችሁን ፈቃድ መተላለፍ ስለሆነ የኔን ፈቃድ ጥለሽ ፈቃድሽን ለመፈጸም ከቆረጥሽ ከእድሜም ሌላ ይህ ያንቺ አድራጎት የሞቴን ቀን በአስር እጥፍ ማፋጠኑ የማይቀር በመሆኑ ባይሆን ጋብቻሽን ላጭር ጊዜ እኔ የማደረጃጀውን አደረጃጅቼ እስክሞት እንድታቆየው አደራልሻለሁ። አባትሽ ቀኛዝማች ሙላቱ አራጌ። አንብቦ ሲጨርስ ሳይተኛ አድሮ እንቅልፍ እንደከበደው ራሱን ባንድ እጁ ደገፍ አይኖቹን ገርበብ አድርጎ ዝም ብሎ ቀረ። ከዚያ እንዲህ አይኖቹን ገርበብ አድርጎ ትንሽ እንደቆየ የወንድራድ ስዕል እንደገና ታየው። አሁን እንደቀደሙ በንጹህነቱ በታማኝነቱ በታላቅነቱ አምኖ ኮርቶ ሶፊያ በውሸት ስላማቸው ጥላሁንን ታግሶ በመስማቱ ሁለቱንም ስለታዘባቸውና ስለናቃቸው በመጸየፍ ዘቅዝቆ የሚያይ አይደለም። አሁን የሚያየው የወንድራድ ስዕል ሲሰርቅ ተይዞ እንዳይመቱት ስለፈራ ጅራቱን በኋላ ጉየው ሸጉጦ እንደሚቅበዘበዝ ደካማና ሌባ ውሻ ሹከክ ያለ ነው። እንዴት ይህን ያደረገ እኔ የማውቀው ወንድራድ ነው ወይስ ሌላ? አለ ጥላሁን አይኖቹን ከድኖ እንደተቀመጠ ድምጹን አሰምቶ። የሚያስብ እንጂ የተናገረ አልመሰለውም ነበር። የምታምነው ጓደኛ ወንድራድ አስታጥቄ አለችው ሶፊያ ያለ ከእንቅልፉ እንደባነነ አይኖቹን እያርገበገበ። ለምን? ምን ይጠቀማል? ይበቀላል። እኔና አንቺንስ ሲሆን አሁን እንደነገርሽኝ ከሆነ ምክንያት አለው። ሽማግሌው አባትሽ ምን አደረጉት? ለምን ይህን ያክል አዝነውና ተስፋተው ህይወታቸውን ለማሳጠር እንዲያስቡ ያደርጋቸዋል? እሳቸው አልታየውም። እሳቸው አዝነው እስከዚህ እንደሚደርሱ አልመሰለውም። የነገራቸውን ሲነግራቸው በውድም ሆነ በግድ አንተን እንዳላገባ የሚከለክሉኝ ብቻ መሰለው። ወዲያውም እኮ በቀል የሚኮለኮለው ሰው እንደ ጋሪ ፈረስ ከያዘው መንገድ በቀር ቀኝና ግራ አያይም። አዎ እንዲያ ቢሆን ነው አለና ሁለቱም ትንሽ ዝም ብለው ከቆዩ በኋላ አለች ሶፊያ የቅርታ ፈገግታ ፈገግ ብላ። ምን አለ ጥላሁን። አሁን ደግሞ አንድ ነገር ትዝ አለኝ። ምን? ያንተና የሽመቤት ጋብቻም ከወንድራድ ተንኮል አንዱ ክፍል መሆኑ፣ የሁሉም ፈጣሪ ወንድራድ መሆኑ። እንዴት እባክሽ? አለ ጥላሁንም እንደሷ የቅርታ ፈገግታ ፈገግ ብሎ። ለኔ ወሬውን የነገረችኝ ቅድስቴ ናት። ለቅድስቴ የነገረቻትና የጻፍክላትን የፍቅር መግለጫ ያሳየቻት ግን የሽመቤት አስታጥቄ ራሷ ናት። አየህ ወንድራድ ካንዱ ግን እህቱን አባብሎም ይሁን አስፈራርቶ እንዲያለው ጎስቋላ ተንኮል ለመስራት መሳሪያ እንድትሆነውና ውሸቱን እውነት አስመስላ ሰናርታ በማምናት ሚስጥረኛዬ በቅድስቴ በኩል ለኔ እንድታስተላልፍ ማድረግ፣ ከሌላ ወገን አንተ አይንህን ጨፍነህ ጆሮን ደፍነህ እንደምታምነው ስለሚያውቅ ራሱ የጻፈው እንደምስ የጻፈልኝ ብሎ እንደ ተቆርቋሪ ላንተ መስጠትና ሁለታችን የምናምናቸው ጓደኞቻችን ከማስረጃ ጋር የነገሩን ይዘን እርስ በርሳችን ተናኩረን እንድንለያይ ማድረግ። እስቲ እንዲህ ያለውን ተንኮል ተመልከተው። የሰይጣናት አለቃ ራሱ ካልሆነ ሌላ ተራ ሰይጣን እንኳን ሊሰራው የማይችል ጥሩ ተንኮል አይደለም? ይገርማል። እውነትም ወንድራድን ሳላውቀው ኖሯል። ተንኮለኝነቱን ብቻ ሳይሆን ይህን ያክል አዋቂ መሆኑንም አላውቅም ነበር። ይቅር ለእግዚአብሔር ብዬ ቃል ባልገባ አፍንጫውን ወዲያ ከፊቱ ማጥፋት ይገባኝ ነበር። ነገር ግን ይቅር ብያለሁ። ግድ የለም ይቅር አለ በመገረም ራሱን ቀስ አድርጎ እየወዘወዘ። ከዚያ የሶፊያ አባት የጻፉትን ወረቀት እንደገና ሲመለከት ቆየና ይህ ወረቀት ከተጻፈ ብዙ ጊዜው ነው እኮ ሶፊ፣ ዓመት ሊሆነው ምንም አልቀረውም። ታዲያ ይህን ያህል ጊዜ
ካንቺ ጋር ሲቆይ ለምን አላሳየሽኝም አላት። ምን ብዬ ላሳይህ? ዛሬም ግድ ባይሆንብኝ አላሳይህም ነበር። እኔ እኮ አሁን የተጻፈበትን ቀን እስካይ ሐረር ደስተሽ ከተመለሽ የጻፉልሽ መስሎኝ ነበር። ወንዲራድ በቅርቡ ሐረር አለመሄዱን እያወቅሁ ለምን እንዲህ እንደመሰለኝ አላውቅም። የለም ከኔ ጋር ብዙ ቆይቷል። እንዲሁም ዘንድሮ ሐረር አልሄድም ብዬ ነበር። የሄድኩ ቀደም ብለው ይህን ወረቀት ስለጻፈልኝ በጣም አሳስቦኝ ነበርና ሄጄ ባረጋጋቸው የሚሻል ስለመሰለኝ ነው። ታዲያ ሆነልሽ? ተረጋጉልሽ? መቼም መጀመሪያ እንደደረስኩ ወንዲራድ የነገራቸው ሁሉ አንድ እውነት የሌለበት መሆኑንና አዲስ አበባ ትምህርቴን ሲጨርስ ወደ ፈረንጅ ሀገር ሄጄ ቢያንስ 3 ዓመት ሳልቀጥል ለማግባት ሐሳብ እንደሌለኝ ከነገርኳቸው በኋላ አብሬያቸው ቆይቼ እስክመጣ በሱ ወረቀት የጻፉትን ስሜት አላየሁባቸውም። ተረጋግቷል ማለት አይደለም። የነገርሻቸው ሁሉ እውነት ነው ወይስ ለማረጋጋት? ለማረጋጋት አልሁ እኮ አለች ፊቷ በቅሪታ ፈገግታ ጊጦ። እንባጥቦ ባጠራቸው አይኖቿ እስከ ስር መሰረታቸው ጠልቃ ያየች። ለማረጋጋት አለ ጥላሁን እንደ ትንሽ ሕፃን በቅፉ ይዞ በደስታ የሚዋኙ አይኖቿን በፈንታው ቁልቁል ጠልቆ እያየ